ፋሲካና ባለቤቷ መሃል ፍተት እንደተፈጠረ አቶ ኃይለ ኢየሱስ በቲክቶክ ለበርካታ ሰዎች ብዙ ሺህ ዶላሮችን እያወጣ ጊፍት እንደሚሰጥ ከሴት ጋርም ግንኙነት እንዳለው ይወራ ጀመር። አትገባም ይኸው ከዚህ በኋላ ሜሉ የቤቢ ናት፣ ቤቢ የሜሉ ነው። ብዙ የለፋችበትን እንደገልኝ ደረሰልኝ ስትል አበባዋ የተቀጠፈባትን ሕይወቷ የሆነውን የምትሳሳለትን ብላቴና በሞት መነጠቋ ልጇም ስሙ እንዲጠራ ለብዙዎች በረከት እንዲሆን በስሙ ፋውንዴሽን ከፍታ ልጇን ከመቃብር በላይ ለመዋል እየለፋች ያለችውን እናት ያለ ስሟ ስም ሲሰጥ ጭራሽ ሐዘኗ ሳያንስ መከራዋ ሳይበቃ ኃላፊነቷን ባለመወጣት ልጇ እንደሞተ ተደርጎ ስትከሰስ መስማት ፋሲካን እንደሚያውቅ ሰው በእጅጉ ስለሚያሳዝን ነው። የቀድሞ የሮቦት አርት ሚኒስቴር አገልጋይ እህታችን ፋሲካ በዓለም እያለች በተወዛዋዥነት እውቅናን ያገኘች ከቻች ታደሰ ጋር አብራ ትሰራ የነበረች ከኢትዮጵያ አልፎ በውጭ ሀገራት ሁሉ በዳንስ ስራ ታዋቂ የነበረች ሴት ነች። ጌታ ኢየሱስን እንደ ግል አዳኟ ከተቀበለች በኋላ ግን ሁሉን ነገር እርግፋ አድርጋ ትታ ዓለማዊውን ዓለም ለዓለማውያን ሰጥታ ጌታ ኢየሱስን ለዓመታት የሙጥኛለች። ቀጥሎ በሮቦት አርት ሚኒስቴር አገልጋይ የነበረች ከዛም ኑሯን በአሜሪካን ሀገር አድርጋ በቸርች እያገለገለች የኖረች አግብታ ልጆች ያፈራች ልጆቿን አብዝታ የምትወድ ሴት ነች። ይቺ ሴት ታዲያ እንዲህ የባለቤቷ ፍቅረኛ ዝቅ ቀና እያደረገች ስትሰድባት ስትሞልጫት በድፍረት ትታያለች። አም ሶሪ ከዚህ በኋላ ካንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ ለምን ጥላኝ ሄድክ? ባሌን ተቀማሁ፣ የባሌባ ባሌን መልሽ ብትይ ማንም ይሰማሽ የለም፣ አልሰማሽም። የሚሰማሽ የለም። እንደኔ አስተሳሰብ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ። በስደት ሀገር ለፍታ መከራዋን በልታ ወጥታ ወርዳ እስከ 12 ዓመት አሳድጋው ያጣችውን ልጇ ገዳይ አድርጋ ስትከሳትም እንዴት ትሰማለች? እስከ ጥግ መናገር ካለብኝ ብዙ ነገር እናገራለሁ። በነገራችን ላይ በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው። የእናት ግዴታ ነው ልጅን ኮንትሮል የማድረግ ልጇን የመቆጣጠር። ቤት ውስጥ ልጇ ምንድነው የሚያደርገው? ምን እንደሚሰራው ጌም እየተጫወተ ነው? አያጠናም? አያነብም? ወይስ በዚህ በዘመኑ በሚያስፈልገው በዚህ በመጥፎ ነገር ልጄ ተለክፎብኝ ይሆን ልጄ ይሄንን ቪዲዮ ተመልክቶ ይሆን ብላ ቼክ ማድረግ ያለባት እናት ናት እንጂ አባት አይደለም። አባትማ በስራ የቤቱን ቀዳዳ ምግቡን፣ መጠጡን የሚያስፈልገውን የቤቱን ቀዳዳ ለመሸፈን እላይታች ሲሉ ነው የሚመጣው። እኛም እውነት እናውራ። ድክመታችንን ማመን መቻል አለብን። እኛ ሴቶች ክፍተታችን ምኑ ጋር ነው? ግልጽ እውነት ነው ማውራት ያለብን። የወንዶቹ ክፍተት ምንድነው? ጊዜ አይሰጡንም። ለምን? እነሱ ስራ ቀን ሙሉ ስራ ስለሚውሉ ጊዜ አይሰጡንም። ይሄ ነው የኛ ድርሻ። ምንድነው? ቤት ውስጥ እሱ የሰጠንን ነገር አብቃቅተን የሚያስፈልገውን ነገር አድርገን ጥሩ አድርገን አዘጋጅተን ከሰራተኞቹም ጋር ሊሆን ይችላል፣ ራሳችን ሊሆን ይችላል፣ የሚጠበቅብንን ነገር አድርገን ጥሩ ነገር ለሱ ማቅረብ፣ ያለውን ልብሶቹን በስነ ስርዓት ማዘጋጀት የሴት ልጅ ግዴታ ነው። እኔ ስለ ራሴ ነው የማወራው። እንደዛ ነው። ተረዳሽኝ? ከዛ ውጭ ግን የትኛውም ሴት መጥታ ስለ ባልሽ መጥፎ ነገር ስታወራሽ ቁጭ ብለሽ አትስሚያት። አይምሰልሽ። ላንቺ አስባልሽ አይደል? ይሄ ሆይታና ጫጫታ አንድ ቀን ሁለት ቀን ቢረግጡኝ ነው። ከዛ በኋላ ይተውኛል። እኔ ላይፍ ይኖራለሁ። አንቺም አንድ የተከበረ በቤተ ክርስቲያን የሚታወቅ ትልቅ ስፍራ የሚሰጠው ሰው በአንድ ተራ ሴት የልጆቹ እናት ዝቅ ቀና እየተደረገች ስትሰደብ አብራው እጅግ ብዙ ዋጋ የከፈለች እህት ዛሬ ፍቅር እንኳን ቢያልቅ በአንዲት ጌታን በማታውቅ ዓለማዊ ሴት በአደባባይ ስትብጠለጠል እያየ መሳቅ አይቶ እንዳላየ ማለፍ እንዴት ልቡሽ ያለው እንዴት እሳስቻለው? መልስ የሌለው ጥያቄያችን ነው። እህታችን ፋሲካ ሆይ ልጅሽንም ትዳርሽንም ማጣተሽ ሳያንስ በአንዲት ጋጠወጥ ሴት ምክንያት በዚህ ደረጃ መሰደብ በእውነት አይገባሽም። እግዚአብሔር አሁንም ልብሽን እንዲደግፍ ብዙሃን አብዝተን ጸልይ ይልሻለን። በነገር ሁሉ ከጎንሽ እንቆማለን። በመጨረሻ ሜላት ከተባለች የቀድሞ የደራሲ ይስማዕከ ወርቁ ባለቤት ጋር የፍቅር ግንኙነት እንደጀመረ ይፋ ሆነ። ጃሽዋ የ12 ዓመት ልጅ ነበረ። በጣም ወንጌል ወዳጅ፣ መመስከር የሚወድ በወንጌል የማያፍር ደፋር ነበር። እንግዲህ እግዚአብሔር ደግሞ ፈቀደና ወደ ራሱ ሄዷል። ግን ደግሞ እሱ በአካል
ከኛ ጋር ባይሆንም በትንሽ ልብ ውስጥ ይጮህ የነበረው የወንጌል ድምጽ ግን ለኛ ቀርቷል። ስለዚህ ከሱ ድምጽ በመነሳት ይሄንን ፋውንዴሽን መስርተን ታዳጊ ልጆች ስለ ኢየሱስ መናገር እንዳያፍሩ በወንጌል የማያፍር ትውልድን ማስነሳት መቀስቀስ ልጆቻችን ኢየሱስን በመናገር ገና በልጅነታቸው እንዲለምዱ ይህንን እድል ጀምረናል። ኢየሱስ ያድናል።